ኪሊያን ማዶክስ ፕሮፌሽናል የሰውነት ገንቢ የመሆን ህልም አለው። በድንገተኛ የንዴት ስሜት የሚጠቃ ሲሆን አያቱንም የሚንከባከበው እሱ ነው። ለእራት ኪሊያን ቢያንስ 1 ደርዘን እንቁላልና ብዙ ስጋ የሚመገብ ሲሆን የክፍሉ ግድግዳዎችና ጣሪያው በታዋቂ የሰውነት ገንቢዎች ፖስተሮች ተሞልተዋል። በራስ ምታት፣ በቅዠትና በጭንቅላት ውስጥ በሚሰሙ ድምጾች እየተቸገረ ሰሞኑን ለስነ ልቦናው ሐኪሙ ራስ ቅልሽን ሰብሬ ጭንቅላትሽን እንደ ሾርባ አጠጣዋለሁ ብሎ ነግሯት ነበር። ኪሊያን ስቴሮይድ በራሱ ላይ ይወጋል፣ እንዲሁም ትርፍ ጊዜውን በሙሉ በጂም ውስጥ ነው የሚያሳልፈው። የመጨረሻ ህልሙ ታዋቂውን የሰውነት ገንቢ ብራድ ቫንደርሆንን መገናኘት ሲሆን ዘወትርም ደብዳቤ ይጽፍለታል። ከአንድ ውድድር በፊት ኪሊያን በጭንቀት ምክንያት ቢያስመልሰውም ራሱን አረጋግቶ በራስ መተማመን ፈገግ ብሎ ወደ መድረኩ ወጣ። አስደናቂ ጡንቻዎቹን እያሳየ አቅሙን ቢጠቀምም ዳኞቹ የተደነቁ አይመስሉም ነበር። እንዲያውም ወደ መድረኩ ዳርም ገፋ አደረጉት። ኪሊያን በአካባቢው ባለ ሱፐርማርኬት ውስጥ የሚሰራ ሲሆን እቃ የሚገዛውም ከዛው ነው። ገንዘብ ተቀባዩዋ ጄሲን ቢወዳትም ነገር ግን በሚያሳዝን ሁኔታ የሥራ ሰዓታቸውም አይገናኝም። እሱ አንድ ቀን በመጽሔት ሽፋን ላይ የመውጣት ህልም ያለው ሲሆን እሷን ለቀጠሮ ለመጠየቅ ለረጅም ጊዜ ቢያመነታም ወዲያውኑ ፍቅረኛ እንዳላት ገምቶ መልስ ሳሰጠው ጥሏት ወጣ። ኪሊያን ስለ ራሱ የሚናገርና ሰውነቱን የሚያሳይ የዩቲዩብ ቪዲዮ ለመስራት ወስኖ በአንድ ወቅት ቀረጻው ላይ ያለ በከፍተኛ ህመም መሬት ላይ ተዘረረና ቀረጻውን እንደገና መጀመር ነበረበት። በሚያሳዝን ሁኔታ በኢንተርኔት የተሰጡት አስተያየቶች እንዳለ ስድቦች ነበሩ። አንድ ቀን ወደ ቀለም ቀቢዎች ጋር ደውሎ ስለ ስራቸው ቅሬታ አቀረበና ሌላ ቀለም እንዲቀቡ ጠይቋቸው እነሱም እምቢ ሲሉ ኪሊያን ራሱ እንደሚያደርገው ዝቶባቸው በመኪናውም ወደ ሱቁ ቢሄድም ነገር ግን ሱቁ ተዘግቶ ነበር። በንዴት ኪሊያን በሩን ሰብሮ በመግባት በውስጡ ያለውን ነገር ሁሉ ማፈራረስ ጀምሮ ድንገተኛ ህመም አጎንብሶ እንዲቀርም አድርጎት በተሰበረ መስታወት ቢቆረጥም ሆኖም በሆነ መንገድ ከቦታው ማምለጥ ቻለ። በመጨረሻም መኪናውን ሲነዳ አደጋ ካጋጠመው በኋላ ሆስፒታል ሲገባ የህመሙ ምክንያትም አወቀ። ሐኪሞች መረመሩትና አስከፊ ምርመራም ሰጡት። የሚወስደው መድኃኒት በጣም ጠንካራ በመሆኑ ከፍተኛ የደም ግፊት እያስከተለበት ሲሆን ይህም በቅርቡ የሰውነት ክፍሎቹ ስራ እንዲያቆሙ ያደርጋል የሚል ነበር። በተጨማሪም በጉበቱ ላይ አፋጣኝ ቀዶ ጥገና የሚያስፈልጋቸው እብጠቶችም አግኝተዋል። ኪሊያን ቀዶ ጥገናውን አልቀበልም ብሎ በዚያው ምሽትም ከሆስፒታል አምልጦ ስቴሮይድ መውሰዱንም ቀጥሎ የሱ ትልቁ ብስጭቱ እግሮቹ አለማደጋቸው ነበር። በቀን 6000 ካሎሪ ቢመገብም የፈለገውን ክብደት ማግኘት ግን አልቻለም። ተስፋ በመቁረጥ ኪሊያን ሰዎች እንዲወዱኝ ምን ላድርግ ብሎ በጎግል ሰርች አድርጎ ፈገግ በል የሚል ቀላል ምክር አግኝቶ በስራ ቦታው ግን ባህሪው ከምክሩ ጋር አይገጥምም ነበር። በአንድ ወቅት አንድን ደንበኛ ስላልወደዳት ብቻ በገዛችው ኬክ ላይም ሲተፋባትም ይታያል። አንድ ቀን ጄሲ በድንገት ደውላ የዴት ጥያቄውንም ተቀብላው ይህንን ሲሰማ ኪሊያን ታጥቦ ተላጭቶ ምርጥ ልብሱን ለበሰና እሷን ለመገናኘት ተዘጋጀ። ኪሊያን ወደ ሱቁ የሚመጣው ጄሲን ለማየት ብቻ እንደነበር ተናዞም ንግግራቸው በጥሩ ሁኔታ ቢጀምርም ኪሊያን ድንገት አባቱ እንደሞተ እናቱ በአባቱ እንደተገደለችና አባቱም ራሱን እንደገደለ ገለጸ። ከዚያ በኋላ ከዝርዝሩ ውስጥ 7 የተለያዩ ምግቦችን ሲያዝ ጄሲ ትልቅ ስህተት እንደሰራችን መገንዘብ ጀመረች። ጄሲ ብራድ ቫንደርሆልን አለማወቋ ኪሊያንን አስገርሞት ምን አይነት ሙዚቃ እንደምትሰማ ጠየቃትና እሱ ራሱ ሚስተር ኦሎምፒያ መሆን እንደሚፈልግ ነገራት። ኪሊያን ስለ ጡንቻዎቹ፣ ስለ ስልጠና ዘዴዎቹና ስለ ጡንቻ እድገት ስልቶች ማውራት ሲቀጥል ምስኪኗ ጄሲ በስልጠና ወቅት ስለሚሰማው የማቅለሽለሽ ስሜት ማውራት ሲጀምርም ሙሉ በሙሉ ተረበሸች። ወደ ሽንት ቤት እንደምትሄድ አመካኝታ ከምግብ ቤቱ እግሬ አውጪኝ ብላም አምልጣ ወጣች። የሰውነት ገንቢው በዚህ ያዝኖ ነገር ግን ራሱን ለመካስ ብዙ ፈጣን ምግብና ጣፋጭ ምግቦችን አዘዘ። ለቫንደርሆርን ስለ ግል ሕይወቱ እያንዳንዱን ዝርዝር የሚገልጽ ደብዳቤ መጻፉን ቀጥሎ ብዙም ሳይቆይ ኪሊያን ለሌላው ውድድር ቢዘጋጅም ነገር ግን በመንገድ ላይ ሱቃቸውን አፈራርሶባቸው የነበሩት ሰዎች አድብተው ቅጥቅጥ አደረጉት። ተጎድቶና እየተሰቃየ የተሰበረ ጎኑን ይዞ በሆነ መንገድ ወደ መኪናው ተመልሶ ምንም እንኳን ቢጎዳም ወደ ውድድሩ መንዳቱን ቀጠለ። በመንገድ ላይ ልብሱን እያወለቀ ሰዎች እያሳለፉት እየጮኸ በህዝቡ መካከል ተገፋፍቶ ገብቶ ሙሉ በሙሉ አእምሮውን እንደሳተ ስለተረዱ ማንም ሊያስቆሙ አልደፈረም። እንደ አጋጣሚ ሆኖ እሱ እንደደረሰ ስሙ ተጠራና ዳኞቹና ታዳሚዎቹ በደም ተለጥፎና አብጦ ወደ መድረክ ሲወጣ ሲያዩ ደነገጡ።
ኪሊያን ጡንቻውን ለማሳየት ቢሞክርም ሰውነቱ በህመም ይንቀጠቀጥ፣ እንባውን በፊቱ ላይ ይወርድ ነበር። በመጨረሻም ሰውነቱ ዝሎ ወድቆ በረዶ በሞላበት ገንዳ ውስጥ ሆኖ ነቅቶም የሱ ትርኢት የተቀረጸበት ቪዲዮ ወዲያውኑ በኢንተርኔት ሲሰራጭ ኪሊያን ተቆጥቶ ያገኘውን የሰውነት ግንባታ ውድድር ቪዲዮ በሙሉ እያጠፋ ፍሪጁንም ባዶም አድርጎት ከዚያም ፖስተሮችን ከግድግዳው ላይ ቀዶ ጥሎ በድካም መሬት ላይ ወደቀ። ቆየት ብሎ ኪሊያን ለሐኪሙ ከጄሲ ጋር የፍቅር ግንኙነት እንዳለውና በመጽሔት ሽፋን ላይ እንደተለጠፈ በመዋሸት በህይወት ውስጥ ያለው ነገር ሁሉ ፍጹም እንደሆነ አስመስሎ በዚያው ምሽት አንድ ሴተኛ አዳሪ ቤቱ ቢወስድም የሚተማመንበት ሸቀጡ ከርቶት ከስቴሮይድ አጠቃቀም የሚመጣውን አስከፊ የጎንዮሽ ጉዳት አስተናገደ። በሚገርም ሁኔታ ኪሊያን ከወትሮ በተለየ ለደንበኞች ተግባቢ ሆኖ ደንበኞችም በኪሊያን ላይ ቅሬታ ማቅረብ የጀመሩ ሲሆን የሥራ ባልደረቦቹም ከእሱ ጋር መሆን አልተመቻቸውም። በመጨረሻም የሥራ አስኪያጁ ከሥራ እንደሚሰናበት ሲነግረው ኪሊያን የእሱ ስምና ምስል ለኩባንያው ዝና እንዳመጣ ቢከራከርም ሥራ አስኪያጁ ግን ማንም እንደማያውቀው ነገረው። ሰውየው ከዚህ በላይ ተናግሮ ቢሆን ኖሮ ኪሊያን ያለቃውን ራስ ቅል ሊሰነጥቀው ይችል ነበር። አንድ ቀን ኪሊያን በአንድ ካፌ ውስጥ ምሳ እየበላ ሳለ ከደበደቡት ሰዎች አንዱን አይቶት ሰውየው ከቤተሰቡ ጋር የነበረ ሲሆን ኪሊያን ወደ ጠረጴዛው ሄዶ ለሰውየው ልጆች አባታችሁ በብረት ቱቦ ራስ ቅሌን ሰንጥቆታል ብሏቸው ከዚያም ልጁ ኮካ-ኮላ እንዳይጠጣ መክሮት ኪሊያን ወደ ጠረጴዛው ተመልሶ አንድ ብርጭቆ ኮላ በአንድ ትንፋሽ ጠጣና በድንገት ሌሎች ተመጋቢዎችን መስደብ ጀመረ። ለጥቂት ጊዜ ለራሱ ሲያግሮመርም ቆይቶ ወደ ውጪ ወጣና የአንድ መኪና መስታወትን በጭንቅላቱ ሲሰባ እናየዋለን። በዚህ ጊዜ ፖሊሶች ደርሰው እጁን ወደ ኋላ ጠምዝዘው በዱላ ደብድበውት ፊቱ ላይም ፔፐር ስፕሬይ ረጩበትና ኪሊያን በርካታ ህጎችን የጣሰ ሲሆን ላበላሸው መኪናም $1200 ዕዳ ነበረበት። ትልቅ ችግር ውስጥ መሆኑን ሲረዳ ሐኪሙን ተሰናበታትና ስለረዳቸው አመሰገናት። ወደ መኪናው ሲገባ በዙሪያው ያሉትን ሰዎች ሁሉ ቢረሽናቸው ምን ያህል ደስ እንደሚለውም አስበው ብዙም ሳይቆይ የተለያዩ የጠመንጃ ክፍሎችን የያዙ ጥቅሎችም ወደሱ መድረስ ጀመሩ። ክፍሎቹን አንድ በአንድ በመገጣጠም አውቶማቲክ ጠመንጃ ሰርቶ የጦር መሳሪያው በውስጡ ሽጉጥና ብዙ ጥይቶችን አካቶም ማታ ማታ ወደ ምሽት ክበቦች በመሄድ ለማያውቋቸው ሰዎች የሰውነት ግንባታ ትርኢት ማሳየት ጀምሮ በቀን ውስጥ ደግሞ ተኩሱ እየተለማመደም ይታያል። አደጋው መከሰቱም አይቀርም፣ ነገር ግን የጊዜ ጉዳይ ብቻ ነበር። ከዚያም ስልኩ ጠርቶ የኪሊያን አራያ ብራድ ቫንደርሆን ሲሆን የደወለው ብራድ በአንድ ሳምንት ውስጥ ከተማ እንደሚመጣና እንዲገናኙ ነገረው። ኪሊያን በብራድ የፎቶ ቀረጻ ላይ ተገኝቶ ለሰውነት ግንባታ ያለው ፍላጎት እንደገና ሲቀጣጠልም ተሰማው። ሻምፒዮኑ በምስጋና አጥለቅልቆት እንዲያውም የሆድ ጡንቻውን እንዲነካም ፈቀደለት። ነገር ግን ብዙም ሳይቆይ ቫንደርሆን ያፌዘበት ሲሆን ኪሊያን ደግሞ ይህንን በቀላሉ አልተቀበለውም። ቫንደርሆን ሚስቱና ልጆቹን በስልክ እያወራ እያለ ኪሊያን በዝምታ ተሽሎክልኮ ወጥቶ በኋላም ነገሮችን ለማስተካከል ወደ ብራድ ደጋግሞ መደወል ጀመረ። በአንድ ክለብ ውስጥ አንድ ሱሰኛ ወደ ኪሊያን ቀርቦ እጽ እየወሰዱ እንዲዝናኑ ሽንት ቤት እንዲሄዱ የጠየቀው ሲሆን ሰውየው ዓለምን የሚጠላ ንግግር እያወራ ሁሉም ሰው መሞት እንደሚገባው ተናገረ። እንደ ዕድል ሆኖ ኪሊያን በዚያን ቀን ማንንም አልገደለም። ነገር ግን በቅርቡ በእርግጠኝነት አንድ ሰው እንደሚገድል ለብራድ መልእክት አስቀመጠ። በዚያው ምሽት ኪሊያን የጦር መሳሪያ ይዞ የአንድን ሰው ቤት ሰብሮ የገባ ሲሆን ሰውየው ኪሊያን ተወዳድሮበት በነበረው ውድድር ላይ ዳኛ ነበር። ዳኛው የኪሊያንን የታችኛው የኋላ እግር ጡንቻ እንዳልወደደው ገልጾ የነበረ ሲሆን ይህ ደግሞ ኪሊያን በቀላሉ የሚያልፈው ስድብ አልነበረም። ዳኛው በጭንቀት ለኮሚሽኑ ደብዳቤ እንደሚጽፍ ቃል ቢገባም ጊዜውም አልፎ ነበር። ኪሊያን በውስጥ ልብሱ ብቻ እንዲቀር አዞት ሙዚቃ ከፈትና የሰውነት ግንባታ ትርኢት እንዲያሳይ አድርጎት ከዚያም የተሸበረው ዳኛ በፊቱ እንዲበረከክ አዞትም። ነገር ግን እሱን ከመግደል ይልቅ ኪሊያን በድንገት ተነስቶ ወጣ። በኋላ እንደገና ወደ ጉግል ተመልሶ ሰዎች እንዲያስታውሱኝ ምን ላድርግ ብሎ ሲጠይቅ የፍለጋ ውጤቱም ደፋር ሁንና ታሪክ ቀይርም አለው። ኪሊያን እነዚህን ቃላት በልቡ ይዞ በግድግዳ ላይም ኪሊያን ማዶክስ እዚህ ነበር ብሎ ጽፎ ከዚያም ቦርሳውን በጠመንጃዎች ሞልቶ ወደ ብራድ ቫንደርሆን ትርኢትም አመራ። ብራድ መድረክ ላይ ያለ ኪሊያን ጠመንጃውን ከቦርሳው አውጥቶ ወደ እሱ መራመድ ጀምሮ ኪሊያን አራያውን ለጥቂት ጊዜ ሲመለከተው ቆየና መሳሪያውን አንስቶ አነጣጥሮ ሊተኩስ ሲዘጋጅ የህይወቱ ትዝታዎች በአይምሮ መጡ። ወላጆቹ፣ የልጅነት ጊዜው፣ አያቱና በኩራት መድረክ ላይ የቆመበት ቅጽበት።
ያኔ በውስጡ የሆነ ነገር ተቀየረ። ህይወቱ ወደ ኖርማል ወደማይመለስበት ደረጃ ገና እንዳልደረሰም ተገንዝቦ ኪሊያን መሳሪያውን አውርዶ ዞር ብሎም ወደ ቤቱ ፈጥኖ በእንባ እየታጠበ አያቱን አጥብቆም አቀፋቸው። በማግስቱ ጠዋት ኪሊያን መሳሪያዎቹን በሙሉ ፈታታና ቦርሳውን በባቡር ሀዲድ አጠገብ ጥሎት ሄዶ ቤት እንደደረሰ መድኃኒቶቹን በሙሉ ሽንት ቤት ውስጥ ጨምሮ አጥፍቷቸው ጋራጅ ውስጥም የራሱን ፎቶ ተነስቶ ፎቶውን ግድግዳ ላይ የሚሰቀለው ሲሆን በአእምሮ ውስጥም ሁሉም ሰው ስሙን የሚያውቅበት ጊዜ ቅርብ እንደሆነ እያመነ ህይወቱን ለማስተካከል ለራሱ ቃል ሲገባም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ